ያለው ችግር የለውም። አይ እኔም ላግዝ እንጂ ነው። ውጤቱን ስታዩ ምን ተሰማችሁ? 6.7 ቢሊዮን ብር አካባቢ ኢምፖርት ይደረጋል። አስፈላጊ የሆነ ነገር ለዓይነ ስውራን አምርታችኋልና የኤስኤምኤስ ቴክስት የራሱ ኮድ የተደረገው ኤስኤምኤስ ቴክስት ለቤተሰብ ማሳወቅ እውነትን ነው። ደስ የሚሉ ቴክኖሎጂዎች ተሰርተዋል። ኢትዮጵያ እንደ ሀገር ሞተር አትሰራም ነበር። አሁን ደግሞ ሞተር ሰርተናል። ምን ሰራህልን? በጣም ኮርቻለሁ። ምንድነው ከጻንስ ጀምረ ብዙ ቦታ ሄጄ ሰርቻለሁ። በምንድን ነው የሚለየው? እነዚህ ተቀምጠው ነው ዳታ በኋላ ብለን የምንሸጠው ወይም ደግሞ የምንጠቀምበት። ግብርናችንን በቴክኖሎጂ ማገዝ ማለት ይሄ ይመስለኛልና ፓምፕ ኦን ሆኗል፣ እየሰራ ነው። አክቲቭሊ እንትን እያለ ነው፣ እየረጨ ነው ማለት ነው። በሀገር ውስጥ ቴክኖሎጂዎች በማምረት ከፍተኛ የውጭ ምንዛሬን ማዳን እንዴት ናችሁ? የፋና ፖድካስት ቤተሰቦች ሳምንታችሁ እንዴት ነበረ? ዛሬ ፖድካስታችን የሚጎበኘው ቦታ በኢፌዴሪ ቴክኒክና ሙያ ማሰልጠኛ ኢንስቲትዩት ውስጥ እንገኛለን። እዚህ ተቋም ውስጥ የሚገኙ የሚሰሩ ስራዎች በሙሉ ለሀገራችን ለትውልዳችን እጅግ በጣም ጠቃሚ የሆኑ ስራዎች ይሰራሉ። ተኪ የሆኑ ቴክኖሎጂዎችም ጭምር የሚሰሩበት ቦታ እንደመሆኑ ከሰሞኑን የሰማናቸው የተሰሩ ስራዎች አሉ። እነዚህ ስራዎች ምንድን ናቸው? እነዚህ ቴክኖሎጂዎች አስተዋጽኦቸው ምንድን ነው የሚለውን ከሰሩት ባለሙያዎች የሰሩ እጆችን እንተዋወቃለን፣ ስራዎቹን እናያለን። በአብሮነት ከኛ ጋር ሆኖ መልካም ቆይታ። እንግዲህ ያልኳቸው ቦታ ላይ ደርሻለሁ። በጣም ሰፊ ተቋም እንደመሆኑ መጠን የተመረጡ ቦታዎችን የተመረጡ ስራዎችን ነው የምንጎበኘው። ስለዚህ የምንጎበኛቸውን ቴክኖሎጂዎች የማገኝበት ቦታ ላይ ደርሻለሁ። ከውስጥ አስጎብኛለን። ከአስጎብኛችን ጋር ነው ቆይታ የምናደርገው። ከዚህ በኋላ እንድትከተሉን በአክብሮት ጋበዝኳችሁ። ሰላም ነው። እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየህ። ሰላም ነው። ብሩክ ሰለሞን እባላለሁ። በፌዴራል ቴክኒክና ሙያ ስልጠና ኢንስቲትዩት የኢንኩቤሽን ማዕከል ኃላፊና እንዲሁም ደግሞ የስኪል ኢትዮጵያ አስተባባሪ ነኝ። በጣም አመሰግናለሁ ስለተቀበላችሁኝ። እንግዲህ ብዙ የምንጎበኛቸው ነገሮች አሉ ይመስለኛል። ከሰሞኑን ደግሞ ደስ የሚሉ ቴክኖሎጂዎች ተሰርተዋል። ብዙ ጊዜ ያልተለመዱ የሆኑና ብዙ እንደምታሳይን ተስፋ አደርጋለሁ። እውነት ነው። እንግዲህ እንደ ሀገር ለመጀመሪያ የሆኑ የተለያዩ ቴክኖሎጂዎች ኢምፖርትን ሰብስቲቲዩት የሚያደርጉ ያው ተኪ ምርቶች የምንላቸው ላውንች ተደርገዋል በቅርቡ። ከነዛ ውስጥ መካከል ኢቪ ቻርጀር እንዲሁም ደግሞ እንደ ሀገር የመጀመሪያ የሆነ ሞተር ኢትዮጵያ እንደ ሀገር ሞተር አትሰራም ነበር። አሁን ደግሞ ሞተር ሰርተናል። በተጨማሪ ኤሌክትሪክ ፖል ከውጭ የምናስመጣቸውን ደግሞ አሁን ደግሞ በሀገር ውስጥ እንዲሰራ የኛ ደግሞ የቴክኖሎጂ አበርክቶት አድርገናል። እንግዲህ እንደ ሀገር ሁለት ፕሮግራሞች፣ የመጀመሪያው ሰመር ካምፕ የሚባል ሁለተኛው ደግሞ ስኪል ኢትዮጵያ ፕሮግራም ብለን ያስቀጠልነው ነው። ከተለያዩ ከሀገራችን ክፍሎች ቴክኖሎጂስቶችን የሀሳብ ባለቤቶችን ሰብስበን እንደ ስታርታፕ ከ80 በላይ ቴክኖሎጂ በመጀመሪያው ዙር፣ በሁለተኛው ዙር ደግሞ 99 ቴክኖሎጂ እዚህ ምቹ ምህዳር ፈጥረን እየሰራን ነው የምንገኘው። እንግዲህ ዛሬ አንድ 6 የሆኑ ቴክኖሎጂዎችን መርጠን እናያለን። እንደ ሀገር ለመጀመሪያም ጊዜ የተሰሩ አሉ። ለምሳሌ ሞተር፣ ኢቪ ቻርጀርም እንደዚሁ አሁን በጣም ተፈላጊ ነው። ስማርት ፖልም እንደዚሁ። በግብርናው ዘርፍ ደግሞ ሚኒ ትራክተሮችን እናያለን። እንዲሁም በጤናው ዘርፍ ደግሞ ዊልቸር እና ብላይንድ ስቲክ ወይም ደግሞ ለዓይነ ስውራን ብትር ለመጀመሪያ ጊዜ በሚባል ደረጃ በሀገራችን ውስጥ የተመረተ ነው ማለት ነው። ስለዚህ ወደ ቴክኖሎጂስቶቹ ወደ ራሳቸው ወስድሽና መጨረሻ ላይ ደግሞ ከኔ ጋር እንገናኛለን ማለት ነው። ከመደነቅ በኋላ ሌሎች ሀሳቦችን ማለት ነው። መልካም። አዎ እሺ፣ ቡርቃን ጋብዝልሻለሁ። የመጀመሪያው ቴክኖሎጂ ሚኒ ትራክተር ነው። ቡርቃ እስኪ አሳያት ቴክኖሎጂ። ካንተ ጋር ነበረኝ ቆይታ። አመሰግናለሁ። እመለሳለሁ። እሺ፣ አመሰግናለሁ። እንዴት ነህ ቡርቃ? ሰላም ነህ? አለን ይመስገን። እንዴት ነህ? ሰላም ነኝ ይመስገን። አለን። ምን ሰራህልን? ስለመጣችሁ አመሰግናለሁ። እሺ፣ እኔም አመሰግናለሁ። እሺ፣ ስሜ ቡርቃ ቦቶና ይባላል። ከዚህ ከሰመራ ካምፕ ከስክን ነው። እኔ ያመጣሁት ማሽን ስማርት ማልቲ ሚኒ ትራክተር ነው። ስማርት ማልቲ ሚኒ ትራክተር ማለት ታውቃላችሁ ማለት ነው። እቺን ትራክተር ሚኒ ትራክተር ትንሿ ትራክተር ማለት ነው። አብዛኛው ኢትዮጵያ ውስጥ ትራክተር አለ፣ ትልልቆ ትራክተር አለና ግን እኛ ሚኒ ማለት ትንሿ ትራክተር ማለት ነው። ትንሿ ትራክተር ማለት ማልቲ ያደርግበት ከአንድ በላይ እስከ 7 አክሰስ ባንድ ላይ የተገጠመ ማሽን ነው። እቺን 7 ማለት ማጭዳው አለ፣ ማርሻው አለ፣ ማጭዳ አለ፣ ማርሻ አለ፣ ወተር ፓምፒንግ አለ፣ መዝራ አለ፣
ወደ 7 አክሰሶች ባንድ ላይ ነው ያለውና ይሄን ሁሉ አካቷል። ይሄ ትንሽ ናት እኮ ግን ትንሽ ናት። ግን ምንድነው አንዱ ቦታ በመቀያየር አሁን ከውጭ መጡት ለማረስ ከሆነ ለማረስ ብቻ ነው የሚመጣው፣ ለማጨድ ከሆነ ለማጨድ ብቻ ሆኖ ነው የሚመጣው። እኛ ምን አደረገን አንድ ሰው ከገዛ አክሰሱን ባንድ ላይ ይዞ ኢንተረስቱ ማለት ነው ተቀያየረ ማስቀመጥ መጠቀም እንደሚችል አድርገን ነው ሰራውና ወደ 7 አክሰስ ነው ባንድ ላይ የተገጠመለት ማሽን። እቺ ማለት አሁን አንድ ሰው አርሳለሁ ካለ ለማረስ ከሆነ በዚህ ምን አለ ማርሻ አለ ራሱ ማርሻ ሲጨርስ ማቆም የለበትም 24 ሰዓቱ መጠቀም አለበትና ችግር ፈቺ ከሆነ ድረስ ማለት ነው። እቺ ምን ይሆናል ይነቀልና ይሄ እዚህ ጋር አለ ይነቀላል። ከተነቀነ በኋላ ጋሪም አለ መጓጓዣ ለያ ከኋላ የምትቀጠል ጋሪ ደግሞ አለች። እቺ ነው ጋር ምን ያደርጋ ኢሊው ከጋሩ ምን ነው ይሰበሰባል። እሱ ሲጨርስ ማርሳው ሲጨርስ መዝራ ጊዜ ሲሄድ አሁን አብዛኛው ጊዜ ኢትዮጵያ ውስጥ ወደ 80% ምንድነው አርሶ አደር ነው። እሱን እስከ ቱዴይ ምንድነው የሚጠቀመው በእጅ በበሬ ነው ማርሰውና በጣም እሱ አድካሚ ነው በጣም። ለዚህ ችግር ፈቺ ተብለን እየተሰራው ሲያስር አሁን ቦይ ሲያወጡ አንድ ቦይ ሲያወጡ ማለት ነው ብዙ ቦታ ነው የሚዞሩት ማለት ነው አንድ ቦይ ለማውጣት። እቺን ምን እናደርጋል ወደ 4 ቦይ አለ በአንዴ ማውጣት ይችላል መዝራት ጊዜ ማለት ነው። እሱ ሲጨርስ እቺን ኢንጂኖ አለች በአንዴ ምን ያክል ሄክታር ነው መዝራት የሚችለው? መዝራት የሚችለው ስኬሉ አለው። አሁን ስኬሉ ማለት ባንድ እቺን ኤችፒ አለች ኢንጂኑ ማለት ነው። መሬቱን አሁን 30 በ30 ማለት ነው 30 በ30 ካሬ በአንድ ሊትር በአንድ ሰዓት ሙሉ ይጨርሳል ማለት ነው። መጀመሪያ ቴስት ስናደርግ 30 በ30 በአንድ ሊትር በአንድ ሰዓት ነው ሰራው። በአንድ ሊትር ነዳጅ አዎ እሱ ምንድነው በስኬል መባዛት ነው። እቺ ነው ደግሞ ምንድነው ኢንጂኑ መቀያየር ይቻላል። አሁን እቺን 6 ፈረስ ጉልበት ነው ኢንጂኑ ምን የተሰራው? አይ ከኢንጂኑ በስተቀር ሁሉም የምታያቸው እዚህ ጋር ችግር ፈቺ ተብሎ ተሰራው እዚህ ነው። ይሄ ጎማ ደግሞ መልካምነቱ ይሄ ጎማ አሁን ሌላ ከሆነ የትራክተር ምንድነው ፕላስቲክ ነው ይጨፈልቀዋል። አዎ እሱ ምን ሆነ ነው ችግሩ ማሳውስ ስጋው ምን ሆነ እዛው ጭቃ ስኖር ጭቃ ላይ ያስቸግራል ይዞራል አይሄድም። ይሄ ደግሞ ምንድነው ጭቃ በዚህ ስለመውጣ ምንም አይሆንም ስትረንግዝ ይሰበራል ይጠፋል የሚባል ነገር የለም። በቃ ሁሉም አሁን ስታስቡ ደግሞ ይሄ ለወንድም ለሴትም ለህፃናትም ለአዋቂም ሁሉም መስራት ይችላል። ቀላል ናት። እቺ ነገር አሁን ለምሳሌ ያው ሲጓጓዝ መጀመሪያ በመኪና መንገድ ላይ ነው አስፋልት ላይ ነው አይደል? ችግር የለውም። እሱ ለሱ መፍትሄ አለ። መፍትሄ ምንድነው ያስቀመጠ ነው ይሄ ሞልዱ ማለት ነው ሞልድ አለና አሁን አርሶ ሲጨርስ ከማሳ ሲመለስ ይሄ ሞልዱ አለ ጎማ እዚህ ጋር ምን ይገጠማል ፕላስቲኩ ሲገጠምና በሁለት መልኩ ነው ከእርሻ ሲወጣ በጎማ ነው መጠቀም የሚችለው። ይሄ ለእርሻው ብቻ የሚያገለግል አዎ ለሱ ብቻ ነው የሚሆነው። አዎ ሞልዶች አሉ 7 አክሰስ አይደል ተባለ ሞልዶች አሉ በጣም ፍሌክሲቢሊቲ ነው ሜንቴናንስም በዛ ልክ ማለት ነው። ስለዚህ አንድ አርሶ አደር ይሄንን መጠቀም ከቻለ ሁሉንም ነገር በአንድ ጊዜ ማድረግ ቻለበት ማለት ነው። እሱም ይችላል አንድ እንደ ኢንተረንሱ አሁን አንድ ሰው አንድ በሬ አሁን በዚህ ሰዓት በገበያ ላይ 200 እስከ 150 ሺህ ነው። እቺን ደግሞ የኛ ኮስቱም ትንሽ በጣም ሎው ናት 300 ምናምን ሺህ ነው ዋጋ ወጥቶላታል 300 ወጥቶላታል። አዎ ቴስት ተደርጎ ሁሉም ነገር ማለት ነው። እና አሁን ምንድነው እንደ ኢንተረስቱ እቺን ትራክተር ብቻ ይገዛሉ ካለ ትራክተር ብቻ ይገዛል። ማርሻ ብቻ ካለ ማርሻ ከነጋሪ ካለ አክሰሱ ይጨምራል ፋይናንስ ይጨምራል ከነጋሪ አይ ካለ ኢንጂኑ ወተር ፓምፕ ብቻ ካለ ወተር ፓምፕ እንደ ፍላጎቱ እንሰጣለን ማለት ነው። እዛ ነው ቆይታውስ ምን ይመስላል? እንደው አሁን ብዙ ነገሮች እንዳልከው ችግሮቹን አይተህ ነው አይደለ? ይሄን ሀሳብ ራሱ ቆይ እንዴት አመጣኸው? መጀመሪያ ሀሳቡን እኛ ወደ አሁን እዚህ ጋር ወደ ፍርስት ፓች 7 ስንመጣ ከተለያዩ ክልል ነው ወደዛ የመጣ ነው። እኔም ኢንተረስት እኔ ያመጣሁት መጀመሪያ ትራክተር ይዤ መጣሁ። ሌላ ማጨዳ ይዤ መጣ። አንዱ ደግሞ ማረሻ ይዤ መጣ እና ምን አድርገን ሁሉ በአንድ ላይ በትራክተር ላይ ነው የሚገጣጠመው። ሀሳባችን በስራ ክህሎት ሚኒስቴር አማካኝነት አንድ ቦታ መጣና ወደ ቡድን መጣ። አዎ እንደ አንድ መሶብ አድርገን የሚያደርገን እንደምች ምን አደረገ ችግሩ በአንድ ቦታ እንደ ሙሉ ሰው ማለት ነው በአንድ ፓኬጅ እንደ ፓኬጅ አድርጎ እንደመገዛ አድርገን ነው ሰራ ነውና ከዛ ነው ጽንሱ መጀመሪያ። ስለዚህ የቡድን ስራ ነው ማለት ነው የአንድ ሰው ብቻ አይደለም። ስለዚህ ይሄ አሁን ቆይታ ውስጥ አሁን ቅድም የጠየኩህ የነበረው ቆይታ ውስጥ ቅድም ያልካቸው ነገሮች አሉ። ከውጭ ስናስገባ በጣም ብዙ ነገር ነው የምናወጣው። በዛ ላይ ደግሞ በጣም ግዙፍ ነው፣ ወጪውም ከባድ ነው። በዚህ ብር በዚህ እንደዚህ አይነት ስራዎችን ይዞ መምጣቱ በጣም ትልቅ ነገር ነው። ስለዚህ አንድ አርሶ አደር ይሄንን ቢገዛ ምን ያክል ጊዜ ይገለገልበታል? አሁን ይሄ ማለት ነው በጣም ምርጥ ጥያቄ ነው። አብዛኛው አሁን እኛ ችግር ፈቺ ነው ብለን የምናስበው እውነት እናቆመ ብናወራ ማለት ነው ከውጭ የሚመጡት አሁን ትራክተሮች አሉ እና ግን ሲመጣው ምንድነው ማረሻቸው ይሰባበራል፣ ጎማቸው ይበላሻል። አንድ አመት ምናምን ከሰራ ይቆማል። ችግሩ እሱ ነው ዋና። እኛ ብዙ ቦታ የተሰራው ቦታ ጥናት አድርገን ነበርና ይሰባበራሉ። ደግሞ ከውጭ ሲመጣ በጣም ዋጋቸው ኮስቱ ሃይ ነው።
አሁን እኛ ምንድነው ኢንጂን ብቻ ተጠቅመን ጊርቦክስ አለ ሁለት ነገር ብቻ ነው ያለው እዚህ ጋር ጊርቦክስ እና ኢንጂን ብቻ ነው ያለው። አሁን እዚህ ጋር ይበላሻል ማለት ነገር ምንም ነገር የለም። አንድ ምንድነው እቺን ሪዘርቭ አድርጎ ኦል ዘይት ከተበላሸ ማቀየር ነው እንጂ ምንም አሁን እዚህ ጋር ይበላሻል ጎማ ይጠፋብኛል ምንም ማለት ነገር የለም። እና በዛው ዱራቤቱ በጣም ሃይ ነው። ደግሞ ስትሬንግሱ ቆይታ ማለት ነው። ጎማውንም ብረቶቹንም በጣም ለእርሻ ነው የሚሆን በጠንካራ ብረት ስቴንለስ ነው አብዛኛው የተጠቀመነውና በዛ ልክ ነው የተሰራው። ስታንዳርዱ በጣም ኳሊቲ ቴስት ተደርጎበት ነው የተሰራው። ያ የሹፌሩ ቦታ ነው። ያ አሁን ማሳ ሲያመጣ እንደዚህ ሆኖ ተቀምጦ ይወጣል። ይወጣና እንደዚህ ሆኖ ምን ሆና ይነቀልና ጋሪ በዚህ ጋር ይተከላል። ከዛ ምን ሆና ማርሽ አለው ራሱ መጀመሪያ እሱ ጋር ያለችው ማርሽ አላት። ማርሽ እስከ 4 አለው። ቀስ ብሎ መሄድ ይችላል። በዝግታ መሄድ ይችላል። በፍጥነት መሄድ ይችላል። እስከ 4 አለው። ፍሬሶን አለው ራሱ ማርሽ አለው። ማርሽ ይጨምራል። እዚህ ጋር ደግሞ ፍሬን አለው። መሄድ ይችላል። እዚህ ጋር ተቀምጦ ማለት ነው። ኋላ እያጓጓዘ ውጪ ብንሆን ኖሮ በደንብ ነርተን ነበር ምን በጣም እዚህ ጋር ቤቱ ስለማይመች ነው እና ፍሌክሲቢሊቲ በጣም ደስ የምትል ትራክተር ነውና ደስ አለ። ግን ምን ተሰማ አሁን ይሄን በመስራት ራሱ በጣም ኮርቻለሁ። ምንድነው ከጻነሰ ጀምረ ብዙ ቦታ ሄጄ ሰርቻለሁ። ብዙ ስራ ፈጠራ አለኝ። ብዙ ቦታ ተሸላሚ ሆኛለሁ። ግን ይሄ እንደዚህ ሆኜ ቴስት አድርጌ ችግር ፈቺውን ደግሞ አብዛኛ ለአርሶ አደር ችግራቸው እዛ ውስጥ ስላደኩ በጣም ችግራቸው ታውቁ ነበረ። በጣም ብዙ ችግር አለ፣ ብዙ ቻሌንጅ አላቸው እና ይሄ ነገር እውነት እነሱ ጋር ደርሶ የነሱ ችግር ሲፈታ ቢያይ በጣም ህልሜ ነው ብዬ አስባለሁ። በእርሻ ውስጥ አልፈሃል አንተ? እርሻ ላይ ሰርታ? አራ ከአርሶ አደር ነው ተወልጄ እዛ ወድጄ እኔ እሱን እንድትነግረኝ ፈልጌ ነው እንጂ ያው ገምቻለሁ እኮ ችግሩን በደንብ ስለተረዳው ማለት ነው። በጣም የነሱ እውነት ውስጥ ስለነበር አውቃለሁ ችግራቸው በጣም ደስ ይላል። በርታ። በሌላ ቴክኖሎጂ እንደዚሁ የምናገኝ ይመስለኛል። በበለጠ ሀገራችን ታስጠራለህ ብዬ አስባለሁ። እንደ ቡድን ለቡድናችሁ ሙሉ ምስጋናችንን አቅርብ። እንግዲህ ስንት ናችሁ እናንተ? አሁን ወደ 6 ሆናችሁ የተሳተፋችሁት እዚህ ላይ። ስለዚህ የጋራ ነው ስራችሁ የሚሆነው ማለት ነው። ድንቅ ነው በጣም። ሁሉም ደግሞ ደስ የሚል ባለሙያ ማለት ነው። አንዱ ኤሌክትሪሻን አለ፣ ዌልዲንግ አለ፣ ማሽነሪ አለ። ሁሉም ከኛ ነው። አንድ ሰው እንኳን ማንም ያላገዘንም በራሳችን ነው የራሳችሁ ነው። በጣም ድንቅ ስራ ነው። አመሰግናለሁ በጣም እግዚአብሔር ይስጥልን። እሺ አሁን ደግሞ ወደ ተረኛው እየሄድን እንገኛለን። እንዴት ነህ? ሰላም ነህ ወይ? እንዴት ነህ? ያለን ይመስገን። ተረኛ አንተ ነህ። ያንተን ስራ ልና ይመጣ። ኦኬ እሺ፣ አመሰግናለሁ። ታሪኩ እባላለሁ። የምንሰራው በአይኦቲ የተደገፈ የመስኖ ማጠጫና መቆጣጠሪያ ሲስተም ነው። አይኦቲ ማለት ሃርድዌር እና ሶፍትዌር ፓርት ያለው ሲሆን ይሄ የምታየው ሴንሰር ኖድ ወይም ደግሞ አግሮ ኖድ ይባላል። ይሄ ከእርሻው ቦታው ላይ በማስቀመጥ ስለ አፈሩ ትክክለኛ መረጃ ይሰጠናል። ያንን በማየት እኛ ሶፍትዌራችን ላይ ውሃ ያስፈልገዋል ማለት ነው። ደረቅ ከሆነ አፕላይ እናደርግለታለን ማለት ነው። የስልክ በተን በመጫን ብቻ በሺዎች የሚቆጠር ሄክታር መሬትን ኢንስታል የተደረገ ስፕሪንክለር ሲስተም ካለ እሱም በቀላሉ ቦታው ላይ ሳንገኝ ኤኒዌር ሁነን ማጠጣት እንችላለን ማለት ነው። ይሄ በሚልክልን ዳታ ማጠጣቱም የትም ቦታ ሆነ ነው። ማኑዋልና አውቶማቲክ ሞድ አለው። ማኑዋል ሞድ ማለት ስኬጁል አድርገ ነው ወይም ደግሞ እኛ አዘዘ ነው ዳታውን በማየት አዘዘን የምናጠጣው ሲሆን አውቶማቲክ ሞድ ማለት ደግሞ ይሄ ሴንሰር ኖድ ከእርሻ ውስጥ ነው የሚቀመጥ ወይም ደግሞ ካፈር ውስጥ ነው የሚቀበር። ያንን ሴንስ አድርጎ እኛ ብንረሳው እንኳን መቆጣጠሩ ብንረሳው እንኳን አውቶማቲካሊ ዋተር ፓምፑን ኦን አድርጎ ያጠጣና የሚፈልገውን የውሃ መጠን ከሰጠ በኋላ ራሱ ሎክ ማድረግ የሚችል ሲስተም ነው ማለት ነው። እርሻው ለራሱ እንክብካቤ ይደርስ ማለት ነው። እሺ ሲስተሙ ይሄን ይመስላል። አሁን የሞኒተሪንግ ሲስተሙ ይሄ የምናየው አሁን ላይ አፋር ጭፍራ አካባቢ ጣቦ የሚባል ሳይት ላይ እየሰራ ነው። ስራ ጀምራችሁ? አዎ ዲፕሎይ የተደረገ 2 ቦታዎች ላይ አፋርና ሶማሌ ክልል ላይ ላውንች ተደርጎ ኦልሬዲ ስራ ላይ ነው ያለው። አሁን ሪል 27 ዲግሪ ሴንቲግሬድ አሁን ላይ ያለው ይሄ ሞኒተሪንግ ሲስተም ደግሞ አሁን ላይ ካፈሩ ላይ እየተቀበለ ያለው ዳታ ነው። ይሄ ቅድም የነገርኩት ናይትሮጅን፣ ፎስፈረስ የሚባሉ የፈርቲሊቲውን ቼክ የሚያደርጉ ሲሆኑ ሞይስቸሩን፣ ሶይል ፔቹና ኤሌክትሪክ ኮንዳክቲቪቲውን ቼክ አድርጎ ይህንን በማየት እኛ አክሽን እንወስዳለን ማለት ነው። እንዴት ነው አክሽን የምንወስድ ካል እዚህ ጋር የኖቲፊኬሽን ምልክት አለ። ይሄ ኖቲፊኬሽን አለርት ነው። የናይትሮጅን የፎስፈረስ ኮንተንት ዝቅተኛ ነው፣ አድ አድርግ እያለኝ ነው። ሪኮሜንዴሽኑ አድ አድርግበት የሚል ሪኮሜንድ ይሰጣል ማለት ነው። አለርት አለው። ከአለርቱን ደግሞ በማየት ሪኮሜንድ ያደርገናል። ይሄን አድርጉ ብሎ ሳጀስት ሲያደርገን እኛ የሚያስፈልገውን ነገር ለእርሻው መስጠት ይኖርብናል ማለት ነው። ራሱ አላርም ምንድነው ማለት ነው? በቃ አለርት ይሰጣል ሲስተሙ። የደወል ምልክቷ ለዚህ ነው። በሚያገኘው ዳታ መሰረት እሱ አለርት ይሰጣል ማለት ነው። ያንን አለርት አይተን እንዴት ነው አክሽን የምንወስደው ካልን ይሄ ኮንትሮል ሲስተም አለ። ይሄ ኮንትሮል ሲስተም
ፓወሩ ሶላር ፓወርድ እና ግሪድ ሲስተም ነው። አሁን ላይ እየተጠቀመ ያለው ግሪድ ሲስተም ነው። እዚህ ጋር ፓምፑን አስነስቶታል። አሁን ሳይት ላይ አንድ ኤሌክትሪካል ኢንጂነራችን እዛ ቦታ ነው ያለው። አዎ ሊያስረክብ ሄዶ እና ሌላ ስራዎችን ለማየት ሂዶ ነው። አሁን ላይ ኦልሬዲ ስራ እየሰራ ነው ያለው ማለት ነው። ፓምፑ ኦን ሆኗል፣ እየሰራ ነው። አክቲቭሊ እንትን እያለ ነው፣ እየረጨ ነው ማለት ነው። ከዛ በተጨማሪ ምንድነው እዚህ ጋር እሱን ራሱ እዛ ሆኖ እያደረገ ያለው ነገር እዚሁ መከታተል ይችላል። አሁን እዚህ ማጠጣት ይችላለሁ። በማንኛውም በየትኛውም የት ቦታ ላይ በሀገራችን የትኛውም ቦታ ላይ በየትኛውም የትም ሀገር ውጭ ሀገርም ቢሆን ማለት ነው በኢንተርኔት ነው የሚሰራው። አይኦቲ ማለት እንግዲህ ነገሮችን ወይም ደግሞ ዲቫይሶችን በኢንተርኔት ማያያዝ ነው። ስለዚህ በስልካችን በኮምፒውተራችን በማንኛውም ቦታ ላይ ሆነን መቆጣጠር የምንችለው ነው ማለት ነው። እዚህ ጋር የምናየው ደግሞ ዌዘር ኮንዲሽን ይባላል። እዛ ጭፍራ ጣቦይ ሳይት ላይ ያለው አሁን ሪል እርሻ ቦታው ላይ ያለው ሜትሮሎጂ አለው። እዚህ ጋር ከፍተኛና ዝቅተኛውን እንትን ያስቀምጥልናል። አሁን ከነገ ጀምሮ ብናይ ከፍተኛው 29 ዝቅተኛው 18 ማክሰኞ እሁድ ላይ ደግሞ 28 18 ሆኖ እስከ ረቡዕ ድረስ ፎርካስት ያደርግልናል። ይህንን በማየት ፕሬዲክት አድርገን እኛ አክሽን መውሰድ እንችላለን ማለት ነው። መጨረሻ ላይ ሪፖርት አለው። እያንዳንዱ የሚገባው በየ15 ደቂቃው ኢንተርቫል የሚገባ ዳታ አለ። ያ ዳታ ለምን ይጠቅመናል? ኢንሰርት ከሆነ በኋላ ዳታቤዛችን ላይ ከተቀመጠ በኋላ አንድ አዝርታውን ተዘርቶ ካለቀ በኋላ ሃርቨስት ከተደረገ በኋላ መጨረሻ ላይ ሃርቨስት እስከሚደረግ ድረስ ያለው ዳታ ስቶር ተደርጎ ይቀመጣል። ያ ዳታ መጨረሻ ላይ ኔክስት ላይ ምን አይነት ሰብል ብናመርት የተሻለ ምርትና ምርታማነት ያመጣል የሚለውን ፕሬዲክት ያደርግልናል ማለት ነው። አርቲፊሻል ኢንተለጀንስ የሚባለው ሞዴል አለው። እሱን አናላይዝ አድርጎ በተሰጠው ዳታ መሰረት ኔክስት ላይ ምን አይነት አዝርት ብናለማ የተሻለ ሞር ፕሮዳክቲቭ ይሆናል የሚለውን ፕሬዲክት ያደርግልናል ማለት ነው። ስለዚህ ይህንን ሲስተም በመጠቀም አላግባብ የሚፈስን የውሃ ብክነት እስከ 50% መቀነስ ይቻላል። በ30% ደግሞ ምርትና ምርታማነትን ማሳደግ ይቻላል ማለት ነው። እንዲሁም እዛ ቦታ ላይ ሳንገኝ በየትኛውም ዓለም ወይም ደግሞ በየትኛውም ቦታ ላይ ሆነን በቀላሉ ማጠጣትና መቆጣጠር እርሻችንን እንችላለን ማለት ነው። ይሄ በተለይ ለመስኖ እርሻ ነው የበለጠ ስራ ላይ ነው። ለኮመርሻል ፋርመሮች በትላልቅ እርሻዎች ታርጌት ተደርጎ የተሰራ። ስለዚህ ወደፊት እንግዲህ ትልልቆቹ እንደዚህ ከሆነ ወደፊት ደግሞ አርሶ አደሩ ጋር በቀጥታ መድረስ የሚችል ይመስለኛል። አሁን እንደ መጀመሪያ በቆላማና መስኖ ሚኒስቴር 2 ቦታዎች አፋርና ሶማሌ ክልል ላይ ኦልሬዲ ላውንች አድርገን ጨርሰን ስራ እየሰራን ያለው። አንደኛው ሶማሌ ክልል ላይ ያለው ይህንን ሲስተም ተጠቅመው የበቆሎ አዝርት ተዘርቶ ኦልሞስት ሃርቨስት ለመደረግ እየደረሰ ነው ያለው አሁን ላይ ማለት ነው። ያው በጣም ቆንጆ ነው። ትልቅ ነገር ይመስለኛል። ለስንት ነው የሰራችሁት? ይህንን 3 ነን የሰራ ነው። ዜድ10 ቴክኖሎጂ ካምፓኒ የሚባል ካምፓኒ ቢውልድ አድርገን እየሰራን ያለ ነው። ለ3 ናቸው። ውጤታማነቱን እስካሁን ባለው እንዴት አያችሁት? እንዴት ገመገማችሁት? ኦኬ በጣም አሪፍ ነው። አሁን ላይ እዛ ከስተመሮችም የሚጠቀሙት ሰዎችም በሚያዩ ሰዓት ምን አይነት ወርክሎድ እንደቀነሰላቸው ምን ያክል ቦታው ላይ ሳይገኙ በየትኛውም ቦታ ላይ ሆነው መቆጣጠር የሚችሉት መሆኑና እያንዳንዱ አፈር ምን አይነት ኒውትሪየንት ያስፈልገዋል ለእርሻ ወይም ደግሞ ለበቆሎ ምን አይነት ኒውትሪየንት ያስፈልገዋል የሚለው በማየት የሚያስፈልገውን ኒውትሪየንት እየጨመሩ የተሻለ ከበፊቱ ወይም ደግሞ አካባቢው ላይ ከነበረው እርሻ የተሻለ ሆኖ እንትኑን አይተውታል ማለት ነው። እነሱም ጥሩ ፊድባክ ነው እየሰጡን ያሉት። ተቀባይነቱም በዚህ መልኩ ጥሩ ነው የሚሆነው። ስለዚህ ቀጣይስ ምን አሰባችሁ? ወዴት ለማሰራጨት አሰባችሁ? ተደራሽነቱ እንግዲህ መስፋት አለበት። እርሻ በሀገራችን የትኛውን ቦታ ላይ አለና ከዚህ አንጻር እንደገናም ደግሞ ወረድ ብሎ አርሶ አደሩን በቴክኖሎጂ ነቃ ብሎ እንግዲህ ግብርናችንን በቴክኖሎጂ ማገዝ ማለት ይሄ ይመስለኛል እና ከዚህ አንጻር ምን ታስባላችሁ? ኦኬ አሁን ላይ እንግዲህ ይህንን እንደ ፓይለት ፕሮጀክት 2 ቦታ ላይ ሞከር ነው እንጂ በተለያዩ ክልሎች ላይ ላርጅ ስኬል ፋርመሮች አሉ፣ ትላልቅ እርሻዎች አሉ። እነሱ ላይ ዲፕሎይ ማድረግ እንፈልጋለን። አሁን ላይ ኤግዚስቲንግ ሲስተሙ ማኑዋል ነው። እሱ ማኑዋል ሲስተም ወደ ዲጂታል ወይም ደግሞ ወደ ቴክኖሎጂ ወደ ተላበሰ ግብርና እንቀይራለን ብለን እየሰራን ያለ ነው። በርቱ ነው የምንለው። እንግዲህ ሌላ የምታነሳው ሀሳብ አለ? ኦኬ አመሰግናለሁ። እሺ ክብረት ይስጥልኝ። ሰላም እንዴት ናት? ሰላም ነው። ሰላም አለን ደህና። እዚህ ጋርም ትልቁ ስራ የተሰራው እዚህ ጋር አለ እየተባልኩ ነበር። አዎ ምንድን ነው እስቲ? እዚህ እየሰራ ነው ኢንዳክሽን ሞተር ይባላል። ኢንዳክሽን ሞተር ይህ ከኤሲ ሞተር ታይፖች ውስጥ አንዱን የሞተር ታይፕን የሰራ ነው። ይህ ሞተር ለአብዛኞች ማሽን የሚፈለግ የሞተር ታይፕ ነው። ስለዚህ እኛ ምንድን ያደረግነው በሀገራችን ውስጥ ከሚገቡ የሞተር አይነቶች ውስጥ ብዙውን የሚይዘው የትኛው የሞተር ታይፕ ነው ብለን
እችኛዋን ሞተር ለማምረት ጥረት አድርገናል። አስቸጋሪና ችግር በጣም ብዙ ጊዜ ችግር የሆነችዋል ማለት ነው። ችግር ፈቺ የሆነውን እና ሁሉም ሞተሮች ኢምፖርት ነው የሚደረጉት። ከዛ ውስጥም በብዛት ኢምፖርት የሚደረገው የትኛው ነው የሚለውን ነገር እቺን ሞተር እንትን አላት። ከነማ ጋር ተሰራ ሞተር እንግዲህ እኔም እንደማውቀው ከውጭ ነው የምናስገባው። ብዙ ስራዎችን እንሰራለን። ብዙ የሆኑ ቴክኖሎጂዎች ይሰራሉ መኪናን ጨምሮ። አብዛኛው ችግራችን የሞተር ነውና ሞተር ትልቁ ነገር ይመስለኛል። እንደውም ሞተርን ስሰማ ነው ደስ ብሎኝ ልጎበኝም የመጣውበት አንዱ ምክንያት እሱ ስለሆነ እስቲ ስለ ስራው ስለ አሰራሩ እንደ በሙያው ራሱ እርሶ እዚሁ ተቋም ውስጥ መሰለኝ ያሉት? እኔ እዚሁ ተቋም ውስጥ ሰራተኛ ነኝ። እኔና አንድ ባልደረባዬን ከውጭ ጋብዤ ለሁለት ነው የሰራ ነው። በስፋት ይባላል እሱ ነው ባልደረባዬ። እና አብረን ለሁለት ነው የሰራ ነው። ምንድነው መነሻችን? አንደኛ ሀገር ውስጥ ከዚህ በፊት እንደዚህ አይነት ነገር ተሞክሮም አያውቅም። እሱ ብቻም ሳይሆን ለእያንዳንዱ ቴክኖሎጂ አሁን እዚህ ግቢ ውስጥ እዚህ ሩም ውስጥ የምናያቸው ሁሉም ነገሮች ሞተር አላቸው በደንብ። ስለዚህ ለእያንዳንዱ ቴክኖሎጂ አስፈላጊ የሆነ ነገር ስለሆነ ለምንድን ነው እማንሰራው የሚል ነገር ውስጣችን ተቀሰቀሰና በዛ መሰረት የበላይ ኃላፊዎቻችንን አናግረን ስራውን ለሁለት በዋነኛነት ኦን አድርገነው ሰራን እና ይሄ ሞተር ማለት ኦልሞስት በአመት ወደ 6.7 ቢሊዮን ብር አካባቢ ኢምፖርት ይደረጋል በየአመቱ። ያንን መተካት ማለት እንደ ሀገርም ከፍተኛ የሆነ እንትን የሚያስቀርልን ነው። ሁለተኛ ደግሞ ቴክኖሎጂውን ራሱ በራሳችን ኦን ማድረግ አንድ ትልቅ ሰክሰስ ነው እና እያንዳንዱ ማሽኖቻችን ላይ ፉሊ የራሳችን የሆነ ምርት ይኖረናል ማለት ነው። ከዚህ በፊት አሁን ሌላውን ፓርቲ ይሰራና ሞተር ከውጭ መጥቶ ነበር የሚገጠመው። አሁን ግን ሁሉ ነገር ከዚህ እንሰራለን ማለት ነው። ይሄ ሜድ ኢን ኢትዮጵያን የተሟላ ያደርጋል ማለት ነው። በጣም አሁን ቀደም ሲል ያየው ቴክኖሎጂ ነበር። ለምሳሌ ትልቅ ቴክኖሎጂ ነው። ሞተሩ ግን የመጣው ከውጭ ነውና እንደዚህ አንዱ ትልቁ የቴክኖሎጂን የመተካት ወይም ደግሞ የምናመጣቸውን ነገሮች ከውጭ ተኪ ምርቶችን ማምረት ትልቁ የሚፈለገው ነገር ነው። ውጤቱን ስታዩ ምን ተሰማችሁ? በጣም ነው ደስ ያለን እና አሁንም እንዳየነው ፋንክሽናል ሆኖ እያየነው ሲሰራም አይተናል። እዚህ ጋር አሁን ምንድን ያደረግነው ይሄ የመኖ ማቀነባበሪያ ማሽን ነው። እዚህ ላይ የውጭ ሞተር ነበር ተገጥሞበት የነበረው። የራሳችንን አምጥተን ቴስት አደረግነው። ጥሩ ውጤት ነው ያለው እና በጣም ደስ ብሎናል። አሁን እንግዲህ አንዱ ተሰርቷል ወይም በብዛት ማምረት የምንችልበት አቅም እናገኛለን በዚህ አይነት አለ። ምንድነው ቴክኖሎጂውን ኦን አድርገነዋል። በራሳችን ከዲዛይን ጀምረን በራሳችን አቅም ነው የሰራ ነው። እኔ ሜካኒካሉን፣ ወንድሜ ኤሌክትሪካሉን አንድ ላይ ሆነን በጋራ ነው የሰራ ነው። ስለዚህ ምንም የሚያስቸግር ነገር የለም። ዶክመንቱ የተሟላ ዶክመንት አለን። አክቹአሊ የዚችን ብቻ አይደለም የሰራ ነው። እዚህ ውስጥም ከኢንዳክሽን ሞተር ታይፑም የትኛው ነው ደግሞ በብዛት የትኛውን ፓወር ሬቲንግ ነው በብዛት የምንጠቀመው የሚለውን ነገር አሰብንና 5 በብዛት እንጠቀማለን። 5 HP ያለውን በብዛት እንጠቀማለን። ነገር ግን በዲዛይን ደረጃ 4 ሬቲንጎችን ሰርተናል። የ3 ሌሎችንም ለማምጣት ለመስራት የ3 የ5 የ7.5 የ10 ምናምን እያልን ስለዚህ መቀጠሉ የሚያዳግታቸው አይመስለኝም። አያዳግትም። ዋናው አሁን የመጀመሪያው መነሻችን የነበረው ራሱ እንዴት ነው ሀገር ውስጥ ተሞክሮ ያቅም ይሄ ነገር ስለዚህ እንችላለን ነው የሚለውን ነገር ራሱ ጥያቄ ነበረ። ቻለን ከቻለን ደግሞ ለምንድን ነው የማይቀጥለው? ምንድነው እናንተ በአብዛኛው ደግሞ እዚህ ተቋም ውስጥ ነው የአሰልጣኞች አሰልጣኝ እንደመሆን አርአያ ሆኖ ማሳየት የሚያስፈልጋልና ትልቁን ነገር አርአያ ስለሆናችሁ በጣም ደስ ብሎኛል። ሞክረን ነው እንደ ነገር ባይው ደስ እንችላለን። እሺ ልጨምር ከዚህ ችግር የለውም። እኔ ያረጋለሁ ችግር የለውም። አይ እኔም ላግዝ እንጂ አሁን ይሄ እዚህ ጋር አይ በጣም ብዙ እንትን ነው። በጣም ቆንጆ ነው። የሆነ አጨብጭቤያለሁ። በቂ ነው። ሌላ ማሽን ላይ መስራቱን ለማረጋገጥ ነው የገጠምነው እንጂ ወደፊት በዚህ አይነት መንገድ ሳይሆን ጀስት ለአዲስ ማሽን ላይ እየገጠምን
ለዛም ፊት የሚያደርግ አይነት ነገር ሁሉ የፊዲንግ ሜካኒዝም እያዘጋጀን ነው የምንሰራው ማለት ነው። በጣም ቆንጆ። ያው ብዙ ወጣቶች ይማሩባቸዋል ብዬ አስባለሁ። በተሻለ መንገድ ከዚህ በተሻለ እንደምትመጡም እየነገራችሁኝ ነበር። እንጠብቃለን ሁላችንም። ይህ ትልቅ አርአያነት ነው። ትልቅ ነው። እንደ ሀገርም የመጀመሪያ ነው። ከሚገቡ ማሽኖች ውስጥ ኦልሞስት 30% ኮስት የሚይዘው ለምሳሌ አንድ ማሽን ፕሮዲውስ ስታደርጊ 500 ሺህ ቢሆን የዛ ማሽን ቶታል ኮስት ከዛ ውስጥ አንድ 30%ቱን ኮስት የሚያደርገው ሞተር ነው በደንብ። ስለዚህ እሱን በደንብ ዋጋ ወጣለት። ይሄ ወጥቶለታል። ይሄ ፕሮቶታይፕ ነው። ፕሮቶታይፕ ሰሪ ሁሉ ነገር አዲስ ነው። እውነት ነው። የእንትን ኮስት አይደለም። ይሄ አሁን በእያንዳንዱ እቃውም አንዳንድ ስለሆነ የሚመጣው አይደለም። በፕሮዳክሽን ኮስት ግን ይሄ ከ50 ሺህ በማይበልጥ ይሰራል ነው። አሁን ገበያ ላይ 70 ሺህ አካባቢ ነው የሚገዛው። ግን ወደ ማስ ፕሮዳክሽን ስናስገባው ከዛም እየቀነሰ ይቀንሳል። አሁን ሲንግል እና ፕሮቶታይፕ ሲሰራ ሁሌም ኮስቲ ነው። ገበያ ላይ መቼ እንጠብቅ? በቅርቡ ለምን ተፈላጊ ስለሆነ በቃ የግድ ማምረትም አለብን። ቢያንስ እዚህ የሚሰሩ ቴክኖሎጂዎችን በራሳችን ሞተር መስራት አለብን። አሁን እነዚህ የምናያቸው ሞተር የሚያስፈልጋቸው እዚህ ጋር ያሉትን ሁሉ እዚህ በተሰራው ሞተር እንደሚሆን ምን ጥያቄ የለውም። ሌላም አሁን የስኪል ኢትዮጵያ ፕሮጀክቶች አሉ። እነሱም በዚህ ሞተር በራሳችን ሰርተን የምናስተዋውቀው ማለት ነው። በጣም ደስ ይላል። እውነት አድንቄያለሁ። አመሰግናለሁ። እሺ እኔም አመሰግናለሁ። እሺ በርቱ። እንግዲህ እናመሰግናለን። ሌላ የስራ ፈጠራ ደግሞ ሌላ ቴክኖሎጂ ልንመለከት ነው። እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። እንተዋወቅ። ንጉስ እባላለሁ። ብዙ ስራዎች ስላሉ ከነሱ ውስጥ ደግሞ ያንተም አንዱ ነው። ይሄ ነው? ይህ ነው የአይነ ስውራን መንቀሳቀሻ ነው። ይህ የአይነ ስውራን መንቀሳቀሻ እንደኛ ሀገር የአይነ ስውራኖች ሲጓዙ ስናያቸው መንገድ ላይ እንደምናገኛቸው የተለያዩ እንቅፋቶች ጉድጓድ ውስጥ ውሃ ውስጥ ሲገቡ እናስተውላለን እና ወይም ደግሞ በሰዎች ተደግፈው ምናምን ዜብራ ክሮስ ሲያደርጉ ከቦታ ቦታ ሲንቀሳቀሱ እናያቸው እና እሱን ችግር በማየት ይህን የብራይት ኬን የተሰኘ የካምፓኒ በመመስረት ይህን የአይነ ስውራን መንቀሳቀሻ ማምረት ነው ትልቁ ሀሳባችን። ይህ አይነ ስውራን መንቀሳቀሻ በውስጡ ከፊት ለፊት ያለን እንቅፋት እየለየ እንቅፋት አለ፣ በ1 ሜትር ውስጥ እንቅፋት አለ፣ በ2 ሜትር ውስጥ እንቅፋት አለ። ኢቭን አደጋ በጣም ሴንስ እያደረገ አደጋ ኢቭን ሊደርስበት ከሆነ ወደ ግራ ታጠፍ፣ ወደ ቀኝ ታጠፍ እያለ መናገር የሚችል በአማርኛ ቋንቋ ነው የተሰጠው። እንደ ከስተመሩ ከስተማይዝድ የሚደረግ ነው ማለት ለምሳሌ የኦሮሞኛ ቋንቋ ብቻ መናገር የሚችል ከሆነ ሌሎችን ቋንቋዎችንም እንግሊዘኛ መናገር የሚችል ከሆነ እንደ አፍሪካ በየትኛውም ቦታ መሸጥ የሚችል ፕሮዳክት ነው ያመረት ነው ማለት ነው። ይህን ዱላ ይዘው በሚንቀሳቀሱበት እንደዚህ እያየን እንትን ማለት እንችላለን። እዚህ ጋር ጎማ አለው፣ ከፊት ለፊት ሴንሰር አለ። ልክ ይህን ሴንሰር ከፊት ለፊት ያለው ነገር ስለሚያ አንዴ ፓወር ኦን አድርጎ ብቻ አይነ ስውራን ነው በሚጓዝበት ሰዓት በሚንቀሳቀስበት ጊዜ ቮይስ አለው። አሁን ለጊዜው የሰጠ ነው ኦዲየንሱ እንዲሰማው ማንኛውም ሰው በስፒከር ነው። ግን ዩዘሩ ብቻ ሲሆን ምንድነው ኤርፎን ነው፣ ዋየርለስ ኤርፎን ነው የሚሰጠው። ምክንያቱም የአካባቢው ሰራውንዲንጉ እንዳይረብሸው ለብቻው ብቻ እንዲሆን ማለት ልክ እንደዚህ ይዘነው በምንንቀሳቀስበት ጊዜ ከፊት ለፊት ያለውን እየለካ እንቅፋት ያለውን በ1 ሜትር ውስጥ እንቅፋት ስላለ እባክዎ ይጠንቀቁ፣ በ1 ሜትር ከ50 ውስጥ እያለ እንደዚህ እየተናገረ በ80 ሳንቲሜትር ውስጥ ቅርበቱን በደንብ አቆየ ነገር ነው የሚገኘው። ሴንስ እያደረገ ፍሪ ከሆነ ግን እንደዚሁ ምንም ሳይል መንቀሳቀስ የሚችል ነው ማለት ነው። ይህ ዲቫይስ ነው። ሌላው ኢንተግሬት የተደረገለት ጂፒኤስ ናቪጌሽን ሲስተም አለው። ጂፒኤስ ናቪጌሽን ሲስተም ማለት በቀላሉ ከቦታ ቦታ በሚንቀሳቀሱበት ጊዜ የደረሱበትን ማወቅ እንዲችሉ እንደ ማፕ አለው ማለት ነው። አቅጣጫ ይጠቅማቸዋል። ሌላው ደግሞ አደጋ ቢደርስባቸውና መንቀሳቀስ ባይችሉ በቀላሉ የኤስኤምኤስ ቴክስት የራሱ ኮድ የተደረገው ኤስኤምኤስ ቴክስት ለቤተሰብ ማሳወቅ የሚችልበት። ሌላው ዋየርለስ ቻርጅ ነው የሚደረገው። ትልቁ ደግሞ ዋየርለስ ቻርጅ መደረግ ይችላል። ይሄ ቻርጅ ይደረጋል። ምክንያቱም አይነ ስውራን ስለሆኑ በቀላሉ ቻርጅ ማድረግ አለባቸው። ልክ እንደዚህ እንደምታዩ ደግሞ በጣም ስላይት ነው ስታንቀሳቀሽ በጣም ቀላል ነው። ለዛ ነበር እኔም ይሄ ከስተማይዝድ የሚደረግ ዲቫይስ ነው ማለት ነው። ይሄን ይመስላል። ብቻ ነው የሰራው? ካምፓኒው ላይ አሁን አብሮ የገቡ ልጆች አሉ። ግን አሁን በድርጅት ደረጃ አቋቁማቸዋል። አሁን በድርጅት ደረጃ ብራይት ኬን የሚባል ካምፓኒ እያቋቋምን ነው። ከተወሰነ ጊዜ በኋላ
ወደ ማምረት እንገባለን ማለት ነው። ስለዚህ አሁን ይሄ ገና ሞዴሉ ነው። ከዚህ በኋላ ብዙ ምርቶችን እንጠብቃለን። ማስ ፕሮዳክሽን ነው ከዚህ በኋላ የምንጠብቀው። ምን ቸገረ እስካሁን ይሄን ስትሰራ ነው? በጣም ትልቁ ችግር ምንድነው እንደኛ ሀገር እነዚህ አድቫንስድ የሆኑ ፕሮዳክቶችን ለማምረት ሮ ማቴሪያሎቹ ይሄን ስንሰራ እንደውም ለሌላ ፕሮዳክት ተብሎ የመጡ ፕሮዳክቶችን ነው እየተጠቀምን ያለው። ለዚህ ተብሎ የሚሰራ ስራ የለም። ለዚህ ተብሎ እንትን የሚባል የለም። ሶ ምንድነው የፋይናንሻል ኢሹ በጣም ትልቅ ነገር ነው። ብዙ ጊዜ ተደጋጋሚ ተናግሬ ያለው ፋይናንሻሊ በጣም አስቸጋሪ ነው። ስለዚህ ሰፖርት ማድረግ የሚፈልግ ሰው ካለ አይነ ሱራኖችን ማገዝ የሚፈልግ ሰው ካለ ከኛ ጋር ኮንታክት አድርጎ ማምረት እንችላለን። ምርታማነቱ ላይ ሰው ቢያግዛችሁ ቶሎ ወደ ምርት እንድትገባ ያደርጋችኋል። በቀላሉ መግባት። እንዴት አሰባችሁት ግን? ሀሳብ የሚመነጭበት ምክንያት ስላለ? መመረቂያ ፕሮጀክት ነው ያሰብነው። ሶ ከመመረቂያ ፕሮጀክት ተነስተን የምን ተማሪ ነበርክ? የኢንፎርሜሽን ቴክኖሎጂ ተማሪ ነኝ። ከዛ በኋላ ነው እያሳደግን ከመመረቂያ ፕሮጀክት ነው እዚህ ያደረሰው። ስለዚህ መመረቂያ ፕሮጀክት ላይ ምን አይነት ግብረ መልስ ተሰጠ? እንደው ገና ወደዚህ ወደ እንትን ሳይቀየር ማለት ነው። በጊዜው ያው እዛ ለመመረቂያ ፕሮጀክትና ምን አይነት ቴክኖሎጂ ተሰራ፣ እንዴት ተሰራ ነው። ስለዚህ እሱ ደግሞ ለኛ ትልቅ ውጤት ነው ማለት ጥሩ ውጤት ነው የተሰጠን በጊዜው። አሪፍ ነው ቀጥሉበት ተብለናል ማለት ነው። አምርቱ ቶሎ። በጣም ብዙ ሰዎች እንደሚፈልጉት ተስፋ አድርጋለሁ። ምክንያቱም ይሄ እጅግ በጣም ጠቃሚ እንግዲህ ለጽሁፍም ብሬል ላለው ሁሉ ሲራመዱ ብዙ ጊዜ ምናያቸው ነው። መንገዶችም እንደፈለጉት ባይሆንላቸው በሆነበትም ባልሆነበትም ቦታ አስፈላጊ የሆነ ነገር ለዓይነ ስውራን አምርታችኋልና ይሄ ሊደነቅ የሚችል ይመስለኛል እኔ። እናንተ ግን ግብረ መልሱ እንዴት አያችሁት? ከሌሎች ሰዎች በተለይ ይሄንን ያዩ ሰዎች ምን አይነት አንድም በነገራችን ላይ ከመናገሯ ለሌሎች ሰዎች አደጋ ላይ መሆኑን ከመግለጿ ለሱም ለተጓዡም ይሄን ጎማ ራሱ መኖሩ በቀላሉ እንዲነዳ የሚያደርግ ነው። እንደ የአፍሪካ መንገዶች በጣም አስቸጋሪ ናቸው። ይሄን ፕሮዳክት ስንሰራ እንደ አፍሪካ ነው እንደ ኢትዮጵያ ብቻ አይደለም ያየነው። ምክንያቱም ወደ ውጭም መሸጥ አለበት ብለን ስላሰብ እንደ የዩዘሩ ከስተማይዝድ የሚደረግ ዲቫይስ ነው እንጂ ኖት ኦንሊ ይሄ ፕሮዳክት ብቻ እንደዚህ ሆኖ ይሄን ዲዛይን ይዞ የሚሸጥ አይደለም። እንደሚፈልገው እንደ ከስተመሩ መጥቶ እንደሚያዘው መስራት የምንችለው ነገር ነው ማለት ነው። ለማምረት አሁን ምን ያክል ካፒታል እንደገናችን ደግሞ በምን ያክል ዋጋ ወጣላት? እንግዲህ እንደ ስታርታፕ ካምፓኒ ወደ 75,000 የአሜሪካን ዩኤስ ዶላር ያስፈልገናል። ይሄን ፕሮዳክት አንዱ ለማምረት ወደ 19,000 ብር ይፈጃል። ምክንያቶቹም እቃዎቹ ብዙ ይሄ ኤሌክትሮኒክስ ዲቫይሶች ናቸው። እኛ ሀገር ውስጥ ኦልሬዲ ይሄን ስንሰራ እኛ በእጃችን የሰራ ነው። ለምሳሌ ፒሲቢ ቦርድ ስንሰራ ራሳችን የሰራ ነው። በምናገኘው ማቴሪያል አሲዶቹን በጥብጠን የሰራ ነው። እነዚህ ነገሮች ግን ወይ ከውጭ መምጣት የሚችሉበት ሚንስ በቀላሉ ፓርትነርሺፕ በመመስረት ሊሆን ይችላል። ይህን ካገኘን ኮስቱም እየቀነሰ ይሄዳል። እንደ ዩዘሩም እንደሚፈልገው ደግሞ ፕራይሱም በዛው ልክ ከስተማይዝ ይደረጋል፣ እየቀነሰም እየጨመረ ይሄዳል። በጣም ብዙ በተለይ ዓይነ ስውራን በብዙ መልኩ ማገዝ የሚችል ይመስለኛል። ጥሩ ነገር እንደምታገኙበት ተስፋ አደርጋለሁ። በርቱ። አመሰግናለሁ። በ80 ሳንቲሜትር ውስጥ እንቅፋት ስላለ ይጠንቀቁ። በ1 ሜትር ውስጥ እንቅፋት ስላለ ይጠንቀቁ። እዚህ ጋርም ሌላ ስራ እያየን እንገኛለን እና ከባለሙያው ጋር እንገናኛለን። እንዴት ነህ? ሰላም ነው? እንተዋወቅ። አቤል ማስረሻ እባላለሁ። እሺ። በስኪል ኢትዮጵያ ኢንኩቤሽን ፕሮግራም ውስጥ አንዱ ተሳታፊ ነኝ። እንግዲህ አሁን የሰራነው ፕሮዳክት ብራይቴክስ ይባላል። ስማርት ፖል እና የሱ ማኔጅመንት ሲስተም አንድ ላይ አጠቃሎ የያዘ ሲስተም ነው። አሁን ከምናያቸው እንግዲህ መንገድ ላይ መብራቶች፣ ፖሎች በምንድን ነው የሚለየው? እንግዲህ ስለ ፖሉ እየሰማሁ ስለነበር እንግዲህ ይሄ አንደኛ የሚለየው ሙሉ ለሙሉ የኤሌክትሪካሉም የሜካኒካል ስራውም እዚሁ መሰራቱ አንደኛው እሱ ነው። ሁለተኛ ደግሞ ሴንትራላይዝድ የሆነ ማኔጅመንት ሲስተም አለው። ብዙ ሴንሰሮች፣ ብዙ ኮምፖነንቶች ስለተገጠሙለት ፖሉን እንደ ፖል ብቻ ሳይሆን የምንጠቀመው እንደ ኤጀንት ስማርት ኤጀንትነት እንጠቀመዋለን። ምክንያቱም ዳታዎችን ኮሌክት እያደረገ ወደኛ ዳታቤዝ ይልክልናል ማለት ነው። እሱ ደግሞ ተጠራቅሞ እንደ ዳታ ሜትሪክስ የሚያገለግለናል። ከዛ ውጭ ደግሞ የኤነርጂ ሜትሪክሶች ስንሰራ፣ የሴንሰሮች ሜትሪክሶች፣ የተለያዩ ግብዓቶችን ስናዘጋጅ የሚጠቅመን ነው። ብቻ ነው ወይስ ሌሎች ባልደረቦች አሉ? አሁን የሰራሁት ብቻዬን ነው። ስለዚህ እያየነው ያለው ነው ፖል ነው። ይሄ ደግሞ ማኔጅመንት ሲስተሙ ነው። ስለዚህ በሶፍትዌር ነው የሚንቀሳቀሰው። ምን ማየት እንችላለን? አሁን እንደዚህ በቀረጻ መሀል ማየት የምንችለው የምታሳየን ነገር ምንድን ነው? እስቲ በደንብ እንዲገባን ማለት ነው። ጥሩ እሺ። ይሄኛው ማኔጅመንት ሲስተማችን ነው። እዚህ ጋር እንደምትመለከቱት የሴንሰር ዳታዎች ይመጡልናል። ምናልባት ሪፍሬሽ ባደርገው
በኢንተርኔት ነው የሚሰራው። በኢንተርኔትም ይሰራል፣ ያለ ኢንተርኔትም ይሰራል። ከዛ ውጪ ደግሞ ለስማርት ለመንገዶች ብቻ ሳይሆን ለግቢዎችም መሆን ይችላል። ለዩኒቨርሲቲዎች፣ መኖሪያ ግቢዎች ውስጥ ነው ሌሎች ለመኖሪያ ግቢዎች ሰፋፊ ግቢ ያላቸው ፓርኮች፣ የተለያዩ ተቋማት ስማርት ፖሎችን ገጥመው ግን እንደ ፖል እንደ መብራት አገልግሎት ብቻ ሳይሆን የሚያገለግለው ላይክ እንደ ስማርት ኤጀንትነት ያገለግላሉ። አሁን ላይ ምን ያህል ዓለም ላይ እንግዲህ ውዱ ነገር ዳታ ነው የሚባለው። ተቋማት ትልልቅ ተቋማት አሜሪካን ሀገር ያሉ አውሮፓ ሀገር ያሉ ተቋማት የሚሸጡት ዳታውን ነው። ዳታውን ደግሞ ኮሌክት የሚያደርጉት ወይ ከሳተላይት ነው ወይ እንደዚህ አይነት ስማርት ኢንተለጀንሶች ሲጠቀሙ ነው። ስለዚህ አይኦቲ ዲቫይስ ነው ኢዝሊ አክሰስ መደረግ ይችላል ዳታው ማለት ነው። ዳታ ስንል ምን አይነት ዳታዎችን ነው አክሰስ የሚያደርግልን? ጥሩ እንግዲህ አንደኛው ዳታ ይሄ የምንመለከተው የዚህ የሴንሰሮች ኢንፑት ነው። ለምሳሌ ቴምፕሬቸር አለ፣ ሂዩሚዲቲ፣ ኤር ኳሊቲ፣ ላይት ኢንተንሲቲ፣ ኖይዝ እያለ ሌሎችም ኮምፖነንቶችን ባጨመርንበት ቁጥር እነዚህ ሁሉ ላይክ አሁን እየሆነ ያለውን ነው ወደ ዳታቤዝ የሚልክልን ወደ ሴንትራል ማኔጅመንት ሲስተማችን የሚልክልን ማለት ነው። ስለዚህ እነዚህ ሁሉ ዳታዎች ናቸው። እነዚህ ተቀምጠው ነው ዳታ በኋላ ብለን የምንሸጠው ወይም ደግሞ የምንጠቀምበት። ከነዚህ ተነስቶ ኢነርጂ ሜትሪክሱን ይሰራል፣ እያወጣን ያለነውን ገንዘብ የተለያዩን ካልኩሌሽን ይሰራል ከዳታው። ስለዚህ እነዚህ አይነት ነገሮች ከውጭ ነው የምናስመጣው አብዛኞቹ ነገሮች እና ምን ያክል ወደ ምርት መግባት ተችሏል አሁን ላይ ነው ገና? በጣም ጥሩ ጥያቄ ነው። እንትን ላይ ነው ያለነው፣ ቴስት ላይ ነው ያለነው። ሶ ቴስቲንጋችንን ጨርሰን ወደ ፕሮዳክሽን ነው የምንገባው ብለን የምናስበው። ስለዚህ ኤኒ ተቋም የሚፈልገው ፕሮዳክት ካለ እኛ መዘጋጀት እንችላለን። እንግዲህ ፕሮዳክቱን በተለያየ አይነት መንገድ ነው የምናቀርበው። አንደኛው ሜጀርሊ ላይት ብቻ ፕሮዲስ የሚያደርጉ ስማርት ፖሎች አሉ። ከዛ ውጪ ደግሞ ሚድ አድቫንስድ የሆኑ ስማርት ፖሎች አሉ። የተወሰኑትን ብቻ ነው የምፈልገው ካለ አንድ ተቋም እሱ የሚፈልገውን ብቻ ስፔሲፊኬሽን አለ። ዳታ በመውሰድ ደረጃ የተወሰኑትን ብቻ ነው የምፈልገው ካለ አሁን ለምሳሌ ሴንሰሩ አያስፈልገኝም ካለ ሴንሰሩን ላናስገባም፣ ወይም ካሜራው አያስፈልገኝም ካለ ካሜራውን አናስገባም። እንደ ተቋሙ ፍላጎት ማለት ነው። ያ ነው አንዱ ሀገር ውስጥ መመረቱ አድቫንቴጁ ምንድነው? ከስተማይዜሽን ይሰጥሻል ለተቋም። የሆነ ተቋም ጥቂት ፍሬ እንኳን መጥቶ ቢያዝ በሚፈልገው መልኩ ከስተማይዝ አድርገሽ እንድትሰራ ፓኬጂንግ አለ ማለት ነው። ፓኬጅ አለ፣ ሞዱላር ፓኬጅ ነው። ሶ ተቋሙ መጥቶ ሲጠይቀን እኛ በሚፈልገው መልኩ እናቀርብለታለን። ምን ያክል ጊዜ ፈጀባችሁ ይሄንን እንግዲህ እዚህ ደረጃ ለማድረስ? ኦልሞስት ከ6 ወር በላይ ፈጅቷል። የሲስተሙ ለብቻው ይሰራል። እንደገና ደግሞ ስማርት ፖሉን የሚቆጣጠሩ የኤሌክትሪክ ሰርኪዩት፣ ከዛ ኮምፖነንቶቹን ደግሞ ሃንድል ማድረግ ኮኔክት ማድረግ ምናምን እነሱ አንድ ላይ ተጠራቅሞ 6 ወር ፈጅቶብናል። አሁን ወደ ምርት ለማስገባት አስቻይ ነገሮች አሏችሁ? ከካፒታል ውጭ ዝግጅት አላችሁ? ሙሉ በደንብ ማንኛውም ተቋም የሚፈልግ ከሆነ እኛም ለማቅረብ ዝግጁ ነን። የቴክኖሎጂም ዝግጁነት አለ፣ የእኛም ዝግጁነት አለ። ባለሙያዎች አሉ፣ ከአብረውኝ የሚሰሩም አሉ። በእርግጥ ይሄኛውን ብቻዬን ነው የሰራሁት፣ ነገር ግን ቲሞች አሉኝ አብረው የሚሰሩ። ስለዚህ ወደ ፕሮዳክሽን በምንገባበት ሰዓት ብዙ ስለሚሆን ቲሞቹን ጠርቶ አንድ ላይ ወደ ፕሮዳክሽን መግባት ነው። እዚህ ጋር ማየት የምንችለው ነገር አለ በተግባር? ያ እንችላለን። በጣም ደስ ይላል። በርታ እንዳልከው እንዲሳካልን እንመኛለን። አመሰግናለሁ። አሁን ያያቸው ነገሮች ሁሉ በጣም የሚደንቁ የሚገርሙ ናቸው። አብዛኛዎቹ ነገሮች የቴክኖሎጂ ሽግግር የሚደነቅ ነው። በተለይ ወደ ምርት ሲገቡ የማህበረሰባችንን ወይም ሀገራችንን በእጅጉ ወደ ውጭ የምንወጣባቸውን ወይም ከውጭ ሄደን የምናመጣቸውን ነገሮች የሚያስቀር ይመስላል። በእኔ እይታ በጣም ጥሩ ናቸው ብዬ አስባለሁ። እንግዲህ አብዛኛው የተመልካቹ ሀሳብ ቢሆንም፣ ስለዚህ እነዚህ ስራዎች የሚሰሩት በእነማን ነው? እነማን ናቸው እየሰሩት የሚገኙት? እነማን መሳተፍ ይችላሉ? ብዙ ወጣቶች ብዙ ሀሳብ ስላላቸው ማለት ነው ይሄን ያነሳሁት። እንግዲህ ኢንስቲትዩሽናችን በተለያየ ዘርፍ ስልጠና ይሰጣል። ከስልጠና መስጠት ደግሞ ባለፈ በቴክኖሎጂ እና ኢንተርፕራይዝ ልማት ዘርፍ ስር ቴክኖሎጂ ያለማል። የሚለሙ ቴክኖሎጂዎች በሰልጣኞች በአሰልጣኞች እንዲሁም ደግሞ በተለያዩ ሀሳብ ካላቸው ከመላው ሀገር ከመጡ የፈጠራ ባለሙያዎች ጋር በመሆን ሀሳቦችን ወደ ሪል ልማት ያለማል ማለት ነው። እንግዲህ የተለያዩ ቴክኖሎጂዎች እንደተሰሩ አይተሻል። እነዚህ ቴክኖሎጂዎች በተለያየ ዘርፍ ችግር ሊፈቱ ይችላሉ ተብሎ የሚታሰቡ ናቸው። በሰመር ካምፕና በስኪል ኢትዮጵያ የተሰሩ ቴክኖሎጂዎችን አይተናል። እንዲሁም ደግሞ በዘርፉ ባለሙያዎች የተሰሩ ቴክኖሎጂዎችን አይተናል። በእነዚህ ነው እንግዲህ ቴክኖሎጂዎችን እያለማን የምንገኘው ማለት ነው። ጥሩ ለሚመጡት እንግዲህ እኚህን ተኪ ምርቶች ቴክኖሎጂዎች ለሚሰሩት ወጣቶችም አጠቃላይ የስራ ፈጠራ ባለቤት ለሆኑ ሰዎች ምን አይነት ድጋፍ ነው የሚደረገው በተቋሙ? እንግዲህ ተቋሙ ሙሉ በሙሉ ወጥነት የሆነ
ኢንድ ቱ ኢንድ የሚባለውን ድጋፍ ስርዓት ነው የሚያደርገው። በስኪል ኢትዮጵያ በሚባለውና በሰመር ካምፕ በሚባል መርሃ ግብር ወጣቶችን ከሀሳብ ጀምሮ ሀሳባቸውን ያላቸውን ይቀበላል። የሀሳባቸውን ዲዛይን ሰርተው እንዲሁም ደግሞ እዚሁ የመኝታና የምግብ አገልግሎት እያገኙ አድቫይዘር ተመድቦላቸው ሀሳባቸውን እያለሙ በመጨረሻም ደግሞ ግብአት ሙሉ በሙሉ ተሟልቶላቸው ኤምቪፒ ወይም ፕሮቶታይፓቸውን እንዲሰሩ ማሽኖቻቸውን እንዲሰሩ ቴክኖሎጂያቸውን እንዲያበለጸጉ ያደርጋል ማለት ነው። ከዛም በተጨማሪ ደግሞ መጨረሻ ላይ የኢንተርፕራይዝ ፎርሙሌት አድርገው ከተለያዩ ተቋማት ጋር በመቀናጀት የብድር አገልግሎት የመስሪያ ቦታ እንዲያገኙ አድርጎ እነዚህን ስታርታፖች ከጅምር አንስቶ ወደ ጀማሪ ኢንቨስተርነት የማሸጋገር ሀገራችንም ደግሞ ከውጭ የምታስገባቸውን የተለያዩ ቴክኖሎጂዎች በሀገር ውስጥ ተኪ ምርቶች በሀገር ውስጥ ቴክኖሎጂዎች በማምረት ከፍተኛ የውጭ ምንዛሬን ማዳን ወደፊት ደግሞ የተለያዩ ቴክኖሎጂዎችን በማልማት ኤክስፖርት በማድረግ ሀገራችን የውጭ ምንዛሬ እንድታገኝ ማስቻል ነው። እነዚህ ላይ ነው ትኩረት አድርገን እየሰራን ያለ ነው ማለት ነው። ከድጋፉ አንጻር ምን አይነት ውጤቶች እየተገኙ ነው? እንግዲህ አሁን የሚፈለገው ውጤታማነቱ ስለሆነ በዚህ ደረጃ እነዚህ የተገኙ ያሉ ውጤቶችን እነዚህ ያሉ ምርቶችን ወደ ገበያ ለማውጣት እንደተባለው ወደ ኢንቨስተርነት ለማሸጋገር እየተደረገ ያለው ሂደት ምን አይነት ውጤት እያመጣ ነው? እስካሁን እንግዲህ እስካሁን በሀገራችን ከታዩት የኢንኩቤሽን ማዕከላት እንዲሁም ደግሞ የቴክኖሎጂ ማልሚያ ስፍራዎች ኢንድ ቱ ኢንድ በሚባለው ዘርፍ አንዱ በሚባል ደረጃ ነው። ምን አይነት ውጤት ተገኝቷል የሚባለው ኮመርሻላይዝ በማድረግ ለምሳሌ ቅድም እንዳልኩሽ ከመኖና ከመኖ ማቀነባበሪያ የሰሩትን ለአፋር ለሶማሌ ክልል በመሸጥ እንዲሁም ደግሞ እያንዳንዱን ቴክኖሎጂዎች በማልማት ለገበያ በማቅረብ ትልቅ ውጤቶች እየተገኙ ነው። ፖስት ኢንኩቤሽን ላይ ያሉ የፈጠራ ባለሙያዎች ቴክኖሎጂያቸውን በደንብ በስፋት እየሸጡ ይገኛሉ። አሁን የተወሰነ የፋይናንስ እጥረት አለ። ይህም ደግሞ አዋጁ ስታርታፕ አዋጅ 2025 ከወጣ በኋላ ይህንን እየፈታ ይገኛል። ሊፈታልም ከዚህ በኋላ ብለን እናስባለን። ባንኮች፣ የተለያዩ ተቋማት፣ የፋይናንስ ተቋማት እነዚህን ስታርታፖች ለመደገፍ እየመጡ ነው ያሉት። ላልመጡትም ደግሞ ጥሪ እናቀርባለን። በተቻለ መጠን እነዚህን ስታርታፖች መደገፍ ሀገርን ማልማት የሁላችንም ድርሻ ነው ብለን እናስባለን። አመሰግናለሁ በጣም ለቆይታችን ያለውን ነገር እንግዲህ ብዙዎቹ እነሱ ማስረድተውኛል፣ ካንተም ተረድቻለሁና ልባዊ ምስጋና ይድረስ። አመሰግናለሁ። ሰላሙኝ። በፋና ፖድካስት ጉብኝታችን ዛሬ የተመለከታችሁት ቦታ በኢፌዴሪ ቴክኒክና ሙያና ማሰልጠኛ ተቋም ውስጥ ወይም ኢንስቲትዩት ውስጥ ነበር ቆይታ ያደረግነው። በተለያዩ የፈጠራ ስራዎች የተሰማራችሁ ወጣቶች እንደነዚህ ያሉ ቦታዎች ላይ ስራዎቻችሁን ማሳየት እንደምትችሉ ያየንበት ነው። እኛም የተበረታታንበት ያየንበትን ለእናንተ ያሳየንበት ቆይታ ይሄንን ይመስል ነበር። ከኛ ጋር ስለነበራችሁ ከልብ እናመሰግናለን። የበዛ ሰላምና ጤና በያላችሁበት ይሁን። ጤና ይስጥልን።